ዋነኛው አንቺ አይደለሽ እንዴ? ቆይ ከዚህ በፊት ታቆኛላችሁ? ምን አድርጊያችሁ ነው? ምንድነው የምታወሪው? የማወራው በደንብ አድርጎ ገብቶሻል። እድል እንዴትም ቢሆን ልክ አይደለሽም። ስለዚህ ቤታችንን ለቀሽ ውጪ። እኔም ከናንተ ጋር መቆየት አልፈልግም። ታምሜ ተኝቼ ሜላት ጥላኝ ስትወጣ የተንከባከበችኝ እሷ ናት። ከልጅሽ ጋር እያወዳደርሻት ነው እንዴ? ሰው አይደለም። ልክ አይደለሽም። ከአንቺ በላይ አልተሳሳትኩም። አሁን ይቅርታ ትያታለሽ አትያት? እኔ እንዳንቺ ክፉ አይደለሁ። አንቺ ከፈለግሽ ግን ይቅርታ እላታለሁ። ይቅርታ ሜላት ልጅሽ ናት እንዴ? አይ አይደለችም። ምን? ቢኒያም ልጅሽ እንደሆነ አውቃለሁ። ግን ደግሞ ቆይ አላማሽ ምንድነው? እድል የሮማንን ሚስጥር ይዛባታለች። ታዲያ ሮማን እህቷ ይቅርታ ጠይቂያት ብላ ብትልካት እሷ ግን ይቅርታ ከመጠየቅ ይልቅ እንደውም እድልን እንደምትጎዳት ስታስፈራራት ነበር። ታዲያ የዚህ ሰዓት እድልም ቢኒያም የእሷ ልጅ እንደሆነ እንደምታቅም ፊት ለፊት ነግራታለች። እስቲ እድል እናቷን ማወቅ አለባት፣ ከዚህ በላይ መሰቃየት የለባትም የምትሉ ይሄን ቪዲዮ አንዴ ላይክ እያደረጋችሁ። ታዲያ እድል እዚህ ጋር የሮማንን ሚስጥር ማወቋ በጣም ይጠቅማታል። ምክንያቱም ደግሞ እዛ ቤት ውስጥ ሁሉም ትዕግስቷን እየተፈታተኗት ነው። ስለዚህ የሚመጣባትን ጫና ሁሉ ሮማን ላይ የያዘችው ሚስጥር በማስፈራራት እነሱም መጋፈጥ እንድትችል ይረዳታል። ግን ደግሞ እዛ ጋር እነ ሜላት እድልን የሚናገሯትን ነገር በጣም እያስከፏት ነው። ከዛም አልፎ እንግዲህ ክፍሏ ድረስ ሄደው እድልን አንቀው ለመግደል ሞክረው ነበር። ያም ሳያንሳቸው ደግሞ በሁለተኛ ጊዜ ቢላ ይዘው ገብተው እሷን ለመውጋት ሲሞክረው ቢኒያም ነው እሷን ያተረፋት እንጂ በዛ ሰዓትም እንግዲህ ወቅተዋትም ሊሆን ይችል ነበር ማለት ነው። ስለዚህ እንግዲህ እድል እዚህ ጋር ጫና እየበዛባት ነው። ምንም እንኳን ሚስጥር ብታውቅ ሰላሟን እዛ ቤት ውስጥ ሊነሷት ይችላሉ ማለት ነው። ከዚህም በኋላም እንግዲህ እድል ማድረግ ያለባት ብለን የምናስበው ከዚህ በኋላ እሷን የሚተናኮሏት ወይም እሷ ላይ ሌላ ተንኮል፣ ሌላ ክፋት የሚያስቡ ከሆነ ይሄንን ሚስጥር አውጥቼ ለቢኒያም እናገራለሁ ብላ ማስፈራራት ነው ያለባት ማለት ነው። እህቷንም ቢሆን እንድታርፍ በእሷ በኩል ማስፈራራት ይኖርባታል። ሜላትም የሆነ ነገር ብታደርጋት እሷ ሄዳ ቀጥታ ያለውን ሚስጥር ለቢኒያም እንደምትነግረው ብታስፈራራት ሜላትንም እንደዚህ አይነት ተንኮል እንዳትሰራ ልታደርጋት ትችላለች፣ ሚስጥሯን እንዲጠበቅላት ስትል ማለት ነው። ሌላው እንግዲህ ስለ ቢኒያም ነው። ቢኒያምም ቢሆን እንግዲህ እድል ከዛ ቤት እንድትወጣ አይፈልግም። ምክንያቱም ደግሞ ከሷ ፍቅር ይዞታል። ዛሬ ላይ እንግዲህ እንዳየነው ከሆነ ሁለቱ ጋቢ ለብሰው ፍቅረኛ አለ ወይ ብለሽ ልትጠይቂኝ ነው ወይ ብሎ ሲጠይቃት ነበር። ሁለቱም ቢተፋፈሩም እንግዲህ መዋደዳቸውን ነው እዛ ጋር የሚያሳየው ማለት ነው። ስለዚህ ቢኒያምም ቢሆን እድልን እዛ ቤት ለማቆየት ሲል የሚመጣባትን ችግር ሁሉ ከሮማንና ከሜላት የሚመጣባትን ተንኮልና ሴራ እየተከላከለላት ነው። ስለዚህ አሁን ላይ እድልን ብትሆን ሚስጥር አውቃለች የሮማንን። ቢኒያምም ቢሆን ለእሷ ነው የሚያግዘው። እሷ ከዛ ቤት እንዳትወጣ የአቅሙን እየታገለ ነው። ከነ ሜላትም ጋር ቢሆን ከባድ ጥል ውስጥ ገብቷል። ስለዚህ ማሚን ብትሆን ደግሞ እድልን ማጣት አትፈልግም። እንደ ልጇ ተንከባክባ ትምህርቷን እያስተማረች እዛ ቤት ውስጥ እንድትኖር ነው የምትፈልገው። ስለዚህ አሁን እነ ሜላት መሸነፊያቸው ጊዜ ይመስላል። ስለዚህ እድል እዛ ቤት የምትወጣበት ምንም ምክንያት አይኖርም ማለት ነው። ሌላው እንግዲህ ቢኒያም የሮማን ልጅ እንደሆነ አውቃለችና ዛሬ ላይ እንግዲህ እድል ቢኒያምን ስታገኘው ለምን ቤተሰቦችን አንፈልጋቸውም የሚለውን ነገር አንስታ ነበር። ምክንያቱም እድል እሷ ከምትነግረው ይልቅ ራሱ ደርሶበት ሮማን እናቱ እንደሆነች እንዲያውቅ ፈልጋለሁ። ቢኒያም ግን የወለደችውን እናት ምን አይነት ባህሪ ይኑራት፣ ምን አይነት ሰው ትሁን ሳያውቅ እንኳን እሷ ጥላው ስለሄደች ብቻ እሷን ማግኘት እንደማይፈልግ ለእድል ነግሯት ነበር። አሁን ደግሞ ሮማን እናቱ እንደሆነች ሲያውቅ ደግሞ ጭራሽ ሊቀበላትም አይችልም ማለት ነው። ምክንያቱም ሮማን ቢኒያምን እዛ ቤት ውስጥ እህቷ ቤት ውስጥ ጥላው የሄደችው የእህቷን ንብረት ሲወርስ እሷ ደግሞ ከልጅ ጋር አብሬ እካፈላለሁ የሚለው ሐሳብ ይዟት ነበረ ቢኒያምን እዛ ቤት ውስጥ ጥላው የሄደችው ማለት ነው። ቢኒያም ደግሞ አሁን ላይ የእናቱን ምንነት ባህሪ፣ ደግቱን መጥፎቱን እንኳን ሳያውቅ ጥላው ስለሄደች ብቻ በጣም አዝኖባታል።
እና ደግሞ እሷንም የመፈለግ ፍላጎት የለውም። አሁን ላይ ደግሞ ሮማን ለዚህ ነገር ለዚህ ተንኮልና ለሀብት ብላ እሱን እዛ ቤት ውስጥ ጥላው እንደሄደችና የእሱ እናትም እንደሆነች ቢያውቅ ደግሞ ምን ያክል ልቡ እንደሚሰበር ይሄ እርግጠኛ ሆነን ልናናገረው የምንችለው ነገር ነው ማለት ነው። ቢኒያም እዛ ጋር እንዳየነው ከሆነ በጣም መልካም ልጅና ጥሩ አስተሳሰብ ያለው ሰው ስለሆነ በምንም ተአምር የሮማንን ሐሳብና ተንኮል ሊደግፍ አይችልም። ስለዚህ ይሄ እውነታ የተጋለጠ ቀን ደግሞ ሮማን ብቻዋን እንደምትቀር ነው እንግዲህ እዚህ ጋር የሚያሳየን። ከእህቷም ጋር ቢሆን የመጨረሻ ይቆራረጣሉ ማለት ነው። መቆራረጥ ብቻም ሳይሆንም በሕግም ልትጠይቃት ትችላለች። ንብረቷን ሀብቷን ለመውረስ ብላ ይሄ ሁሉ ተንኮል ይሄ ሁሉ ሴራ የሄደችው ማለት ነው። እዚህ ጋር እንግዲህ እህቷን ራሱ ዝም ብላ ብትጠይቃትና መልካም ሰው ሆና ቀርባት ቢሆን ኖሮ የገዛ እህቷ ስለሆነች ለሷ ገንዘብ አልሰጥም አትላትም ነበር ማለት ነው። የሷ ሞኝነት ግን ትንሽዬ ገንዘብ ሳይሆን መውሰድ የፈለገችው ከእህቷ ብዙ ንብረት ወስዳ ህይወቷን መለወጥ ነው የፈለገችው ማለት ነው። ይህም ተግባሯ ደግሞ ከሁሉም ጋር እንድትለያይ ያደርጋታል ማለት ነው። ልጇን ቢሆን አይቀበላትም። የገዛ እህቷን ብትሆን ደግሞ ይሄ ተግባሯ በጣም ስለሚያናድዳት ካለመቀበልም አልፎ እንግዲህ በህግም ልታስይዛትም እንድትታሰርም ልታደርግ ትችላለች ማለት ነው። አሁን እንግዲህ ሮማን በጣም አደጋ ውስጥ ነች። እድል ሚስጥሯን አውቃባታለች። እድል እንግዲህ እዚህ ጋር ለቢኒያም አስባለት ቢኒያምን ስለምትወደው ይሄን ነገር ብትነግረው ቢኒያም በጣም እንደሚያዝን ስለምታውቅ ነው ሚስጥሩን የደበቀችላት እንጂ እድል ምንም አይነት ፍርሃት የለባትም። ስለዚህ እንደዛ ባይሆን ኖሮ የሮማንን ተንኮልና ሴራ ቀጥታ ታጋልጥ ነበረ ማለት ነው። ዛሬ በቢላ ሊወጓት እንደነበር ሁላ እንደተናገረችው እዚህ ጋም ሮማን የቢኒያም ወላጅ እናት መሆኗንም ፊት ለፊት ሁሉም ባለበት ማሚን ባለችበት ፊት ለፊት መናገር ለሷ ምንም አያስፈራትም ማለት ነው። ግን እዚህ ጋር ለቢኒ ይሄ ነገር መጥፎ ዜና ስለሆነ ይሄን ነገር ቢሰማ በጣም እንደሚያዝን ግልጽ የሆነ ነገር ነው። ግን ደግሞ ዞሮ ዞሮ ሮማን መጋለጥ አለባት። ካለበለዚያ እድል እናቷ ጋር መገናኘቷ በጣም አስቸጋሪ ነው የሚሆነው ማለት ነው። እዚህ ጋር ሁለቱን እንዳይገናኙ መሀል ላይ ገደብ የሆነችባቸው እንግዲህ ሮማን ነች ማለት ነው። ስለዚህ የሮማን ተንኮል ተጋልጦ ከዛ ቤት እንድትባረር እዛ ቤት ዝር እንዳትል ካላደረጓት በስተቀር ማሚና እድል እንግዲህ እናትና ልጅ መሆናቸውን ለማወቅ በጣም ይቸገራሉ ማለት ነው። ምክንያቱም የሆነች ትንሽዬ ፍንጭ ሲያገኙ ሮማን መታ ነገሩን ታበለሻሸዋለች ማለት ነው። በዚህ ጋር ደግሞ ሜላትም አለች። ሜላት እንግዲህ በእድል በጣም እየቀናች ስለሆነ እድል እንድትወጣ ትፈልጋለች ከዛ ቤት። ስለዚህ ያላት አማራጭ ከሮማን ጋር አንድ ላይ መተባበር ነው ማለት ነው። ስለዚህ ሮማንም ቢሆን አንድ አጋዥ አግኝታለች። ሜላትን እየተጠቀመች ብዙ ተንኮሎችን ትሰራለች ማለት ነው። ስለዚህ እዚህ ጋር ሮማን ተጋለጠች ማለት ሜላት ብቻዋን ትቀራለች። ሮማን እዛ ጋር ከተጋለጠች እዛ ቤት ድርሽ ስለማትል ሜላት ደግሞ ብቻዋን ሆና ምንም የምታመጣው ነገር የላትም። ስለዚህ እሷም ቁርጧን አውቃ እንግዲህ ከነሱ ጋር ተስማምታ ለመኖር ማሰቧ የማይቀር ነው ማለት ነው። ይሄ መሆን የሚችለው ደግሞ የእሷን ሚስጥር አውጥቶ ማጋለጥ ነው ማለት ነው። ያኔ ማሚ እህቷ ምን ያክል ክፉ ሰው እንደሆነች ስትረዳ እዛ ቤት እንዳትመጣ ታደርጋታለች። አይኗንም ማየት እንደማትፈልግ ነግራ ታባርራታለች ማለት ነው።